This meant they must have been closer together in the past. If we extrapolate back, we find they must have all been on top of each other. እስቲ አስቡት አንድ አእምሮ በጣም ሰፊ በጣም ብሩህ የሆነ የብላክ ሆልን እንቆቅልሽና አጽናፈ ዓለሙን አመጣጥ ሊፈታ የቻለ አሁን ያንን አእምሮ እንደያዘ ቀስ በቀስ እየከዳው በመጣው አካል ውስጥ ከዓለም ጋር ለመግባባት ጥቂት ጡንቻዎች ብቻ የቀረው ሰው አስቡ። ይህ የስቴፈን ሃውኪንግ ያልተለመደ ፓራዶክስ ነው። ዛሬ የስቴፈን ሃውኪንግን ሳይንስ ብቻ ሳይሆን ከጀርባ ያለውን ያስደናቂ የሰው መንፈስ እየመረመርን ነው። ስለ ህይወቱ አስገራሚ ስኬቶቹ፣ ልዩ ባህሪው፣ ከራሱ ጋር ያደረገው የግል ጦርነትና ስለ ሳይንስ፣ ሃይማኖትና በኮስሞስ ውስጥ ስላለን ቦታ የታገለባቸውን ጥልቅ ጥያቄዎች እንመረምራለን። በጣም አስደናቂ ከሆኑ የሰው ልጅ ሐሳቦች በአንዱ ለመነሳሳት ተዘጋጁ። በጥር 8 1942 በኦክስፎርድ እንግሊዝ ተወለደ። ልክ ጋሊሊዮ ከሞተ ከ300 ዓመታት በኋላ ስቴፈን ዊሊያም ሃውኪንግ ለታላቅነት ተመረጠ። እሱ ያልተለመደ ጠያቂ ልጅ ነበር። ውስብስብ ሞዴሎችን እየገነባና ሬዲዮን ፈቶ እየገጠመ ያደገ፣ ነገሮች እንዴት እንደሚሰሩ ለመረዳት ሁል ጊዜ በጥማት ይሰራ የነበር ሰው ነው። እሱ በመጀመሪያዎቹ ዓመታት ትጉ ተማሪ አልነበረም። ብዙ ጊዜ በትራዲሽናል ስኩሊንግ ስልቹ ነበር። ነገር ግን በሂሳብና በፊዚክስ የነበረው ተሰጥኦ ደምቆ ያበራ ነበር። ገና በ17 ዓመቱ ወደ ኦክስፎርድ ዩኒቨርሲቲ ከዛም ወደ ካምብሪጅ ለዶክትሬት ዲግሪ ሄደ። በ21 ዓመቱ የህይወቱ ከባድና ያልተጠበቀ ለውጥ የመጣበት እዚያ ነበር። በኦክስፎርድ የመጨረሻ ዓመት ቆይታው መሰናክል ሆነበት። የንግግር ክህሎቱን ከማጣቱ በተጨማሪ የጫማ ማሰሪያውን ማሰር ሁሉ ተቸግሮ ታየ። ብዙም ሳይቆይ አሚዮትሮፊክ ላተራል ሴሎሮሲስ ወይም ALS ቀስ በቀስ የሚሰረስር የኒውሮ ዲጀነሬቲቭ በሽታ እንዳለበትና በዚሁ ምክንያት ዶክተሮች በህይወቱ የቆየት እድሉ 2 ዓመት ብቻ እንደሆነ ነገሩት። የዶክተሮቹ ትንበያ ደካማ ነበር። እንደውም የሚገርም የጠፈንታቱ ውስጥ ጣልቃ ገባና ከጄን ዋይልድ ጋር አጣመረው። ይህ ቁርጠኝነት ከፒኤችዲ ስራው ምሁራዊ ጥንካሬ ጎን ለጎን አዲስ ዓላማ ሰጠው። ለመኖር ለማጥናትና የድርሻውን ለማዋጣት ቆርጦ ነበር። እናም አደረገው። የሚጠበቅበትን አስተዋጽኦ አበርክቶ አለፈ። ጤንነቱ በፍጥነት እያሽቆለቆለ ቢሄድም የሃውኪንግ ሳይንሳዊ ስራ ግን እየጎመራ መጣ። የመጀመሪያ ስራው ከሮጀር ፔንሮዝ ጋር በመተባበር ያዘጋጀው ሲንጉላሪቲዝን ያማከለ ነበር። በአንስታይን የአጠቃላይ አንጻራዊነት ጽንሰ ሐሳብ መሰረት ስፔስ ታይም በሲንጉላሪቲ ቢግ ባንግ መጀመሩን አረጋግጠዋል። በተመሳሳይ መልኩ ቁሶቹ በብላክ ሆልስ እምብርት ላይ ወደ ሲንጉላሪቲስ ኮላፕስ ያደርጋሉ ሲልም ገልጿል። በጣም ጥልቅና ተቃራኒ የሚታወቅ ግኝቱ በ1974 መጣ። ሃውኪንግ ራዲዬሽን። ከዚህ በፊት ብላክ ሆልስ የመጨረሻው የጠፈር ወጥመዶች ናቸው ተብሎ ይታሰባል። ምንም ነገር ብርሃን እንኳ ከክስተቱ አድማስ ካለፈ ማምለጥ አይችልም። ነገር ግን ሃውኪንግ ኳንተም መካኒክስን ከጀነራል ሪላቲቪቲ ጋር በማጣመር ብላክ ሆልስ ሙሉ በሙሉ ጥቁር እንዳልሆኑ ንድፈ ሐሳብ ሰጥቷል። ቅንጣቶችን ወይም ፓርቲክልስ ቀስ ብለው ይለቃሉ። ይህም ማለት በመጨረሻ ይተናሉ። ይህ አእምሮን የሚያጎለብት ጽንሰ ሐሳብ ስለ ብላክ ሆልስ እና ስለ አጽናፈ ሰማይ ያለንን ግንዛቤ ቻሌንጅ ያደረገ ነበር። ስራው ስለ ስበት፣ ኳንተም መካኒክስ እና በሁለቱ መካከል ስላለው ግንኙነት ያለንን ግንዛቤ ለውጦታል። ሁሉንም መሰረታዊ የተፈጥሮ ኃይሎች አንድ ለማድረግ በመሞከር ከሁሉም ነገር ንድፈ ሐሳብ ወይም ቲዮሪ ኦፍ ኤቭሪቲንግ ጋር ታግሏል። በአጽናፈ ዓለም ውስጥ ካሉት ትላልቅ መዋቅሮች እስከ ትንሹ የኳንተም ቅንጣቶች ድረስ ካለበት የእንቅስቃሴ ውስንነት ቦታ ላይ ሆኖ የሃውኪንግ አእምሮ ጥቂት ሰዎች ለመርገጥ ወደሚደፍሩበት ቦታ ተጉዟል። ስቴፈን ሃውኪንግ የሳይንስ ህብረተሰብ ጋር በመነጋገር ብቻ አልረካም። የአጽናፈ ሰማይን ድንቅ ነገሮች ለሁሉም ለማካፈል ከፍተኛ ፍላጎት ነበረው። እንደ አውሮፓውያን አቆጣጠር በ1988 ያሳተመው ኤ ብሪፍ ሂስትሪ ኦፍ ታይም መጽሐፉ ውስብስብ ርዕሰ ጉዳይ ቢሆንም በሚሊዮን የሚቆጠሩ ቅጆችን በመሸጥ ዓለም አቀፍ ክስተት ሆነ። እንደ ቢግ ባንግ፣ ብላክ ሆልስ እና አሮ ኦፍ ታይም ለሚሊዮኖች ተደራሽ እንዲሆኑ በማድረግ ብዙሃን ኮስሞሎጂን እንዲረዱ ሆኗል።
ያ ድምፁ ተምሳሌታዊና የተዋሃደ በቅጽበት በዓለም አቀፍ ደረጃ ታወቀ። ይህ ልዩ የመግባቢያ ዘዴ ከጠንካራ ጥበቡና ከህዝብ ጋር ለመሳተፍ ካለው ፍላጎት ጋር ተዳምሮ ወደ እውነተኛ የፖፕ ባህል አይከን ለውጦታል። በስታር ትሬክ፣ ዘ ሲምፕሰንስ፣ ዘ ቢግ ባንግ ቲዮሪ ላይ ተውኗል። እንዲሁም በፒንክ ፍሎይድ ሙዚቃ ላይም ካሜራ ውስጥ ገብቷል። ዝናውን ለሳይንስ ብቻ ሳይሆን ለአካል ጉዳተኞች በቴክኖሎጂ ተደራሽነት ላይ ለመሟገት ተጠቅሞበታል።